ለአላህ ብሎ ከልቡ የሚወደው ወዳጅ ያለው ሰው ዩንጂ ሚነል ጀሒም ከጀሒም ከጀሃነም እሳት ያድነዋል ተብሏል በአላህ ፈቃድ። አላህን የሚወድ አላህን የሚፈራ እውነተኛ ትክክለኛ ተቂ ነቂ የሆነን ሰው ወዳጅ አድርጎ የያዘ ሰው አኺራ ላይ ሲሄድ የእሱ ደረጃ ጀነት ላይ ዝቅ ያለ ቢሆን አሊያ ደግሞ አንዳንድ ጥፋቶች ኖረውበት ከሽርክ ኩፍር ውጪ የተወሰነ ጊዜ እሳት ተቀጥቶ ይውጣ ተብሎ ተወስኖበት እሳት ቢገባ ዱንያ ላይ ይወደው የነበረው የአላህ ባሪያ ጀነት ላይ ቢያጣው ያ ረብ እነ ሊ ሷሒበን እኔ ወዳጅ አለኝ ዱንያ ላይ አብሬው ስሰግድ አብሬው ስበላ የነበረ ለአላህ ብዬ የምወደው እዚህ ጋር ደስታዬ ሙሉ ሊሆን የሚችለው እሱን እዚህ ጋር ሳያው ነው አምጣልኝ ያ ረብ ብሎ ይጠይቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ለዚህ ለተከበረው ባሪያው ሲል ደረጃው ጀነት ውስጥ ዝቅ ያለ ከሆነ ከፍ እንዲል ያደርገዋል። እሳት ውስጥ እንዲቀጣ ተወስኖበት ከነበረም የቅጣት ጊዜውን ሳይጨርስ ወጥቶ እንዲመጣ ያደርገዋል። ለዚህም ነው የጀሃነም ሰዎች ፈማ ለና ሚን ሻፊዒን ወላ ሰዲቅን ሐሚም እንደኛ እዚህ እሳት ውስጥ ስንቃጠል መቆየታችን ነው። ፈማ ለና ሚን ሻፊዒን ከአላህ የሚያስታርቀን አማላጅ የለንም፣ ወላ ሰዲቅን ሐሚም የልብ ወዳጅም የለንም። አላህ ዘንድ ቦታ ያለው ሙእሚን የሆነ ከልቤ መወደው ከልቡ የሚወደኝ ጓደኛ ቢኖረኝ ከእሳት ወጣ ነበር ይላል። ስለዚህ አልሐሰኑ አልበስሪ እስተክሲሩ ምን አልአስሓብ ጥሩ ጓደኛን መያዝ አብዙ የቅያም ቀን ይጠቅማችኋል ይሉ ነበር። ጥሩ ጓደኛን መያዝ አብዙ የቅያም ቀን ይጠቅማችኋል ይሉ ነበር። አኺራ ላይ ይሄ ጠቀሜታ አለው። ጥሩ ጓደኛን መያዝ ዱንያ ላይ ወደ መጥፎ ቦታ እንዳትሄድ ይከለክልሃል። ወደ ጥሩ ቦታ ይጋብዛል። ና ቁርአን እንቅራ፣ ና ዝክር እንበል በሚቻለው መልኩ በሱናው መልኩ፣ ና ዒልም እንማር፣ ና ጀናዛ አለ ሄደን እንዝክር እያለ ይጋብዝሃል ኸይር ነገር ማለት። ለዚህ ነው ከደጋ ቀደምቶች መሃል አንዱ አልሐምዱሊላህ አለዚ ለም የጅዐል አስሓቢ የቁሉና ተዓለ ነሽረብል ኸምር ተዓለ ነርቁስ ነበር። ጓደኞቼን አልሐምዱሊላህ እንደው ና ኸምር እንጠጣ ና እንጨፍር የሚል ጓደኛን ያልሰጠኝ ጌታ አላህ ይመስገናል። ስንትና ስንት ሰዎች መስጂድ መግባት፣ አምስት ወቅት ሶላትን በጀማዓ መስገድ፣ አደብ ጥሩ ጸባይ ያለው ሰው መሆን እየፈለጉ ጓደኛቸው ጎረቤታቸው ወደ ኋላ የሚወትታቸው፣ ልብሳቸውን በሱና መሰረት መልበስ የሚፈልጉ፣ ጺማቸውን ማሳደግ የሚፈልጉ አሉ። እዛ እኛ በር ያሉት ስራ ፈቶች ድንጋይዋ ላይ የሚቀመጡት ሳልፍ ያሾፉብኛል ብሎ ጺሙን ያረግፋል፣ ልብሱን የመንገድ መወልወያ ያደርጋል። ነሰላህ ሰላም ወልዓፊያ። የቅያም ቀን እነዚህ ሁሉ አይጠቅሙም። አይደለም እነዚህ ተራ የመንገድ ወረኞች ስራ ፈቶች ቀርቶ አባት እናት ሊጠቅም አይችልም ካላመንክ። የውም የፍሩል መርኡ ሚን አኺሂ ወኡሚሂ ወአቢሂ ወሷሒበቲሂ ወበኒሂ ሊኩሊ እምሪኢን ሚንሁም የውመኢዚን ሸእኑ ይላል። አባት ለልጁ፣ ሚስት ለባሏ፣ ዘመድ ለዘመዱ፣ ወንድም ለወንድሙ ማንም ለማንም አይጠቅምም። ኢላ መን አተላህ ቢቀልቢን ሰሊም ኢላ አለዚነ አመኑ ወተበዐትሁም ዙርየቱሁም ቢኢማን ቱልሐቁ ቢሂም ዙርየቱሁም አምነው መልካም ስራ ሰርተው ልጆቻቸው ዘመዶቻቸውም በኢማን በመልካም ስራ መንገድ ላይ የተከተሏቸው ከሆኑ አኺራ ላይ ደረጃቸው ቢበላለጥም ከላይ ላሉት ተብሎ ከፍ ይደረጋል። አባትና ልጅ ሙእሚኖች ከሆኑ ኢማን ላይ ከሞቱ የልጅ ደረጃው ከፍ ካለ የአባት ዝቅ ካለ ወይም የአባት ከፍ ብሎ የልጅ ዝቅ ካለ ቤተሰብን ለመሰብሰብ በማለት አላህ ዝቅ ያሉትን ከፍ ያደርጋቸዋል። ላኪን በኢማን መንገድ ላይ ወላጆችን ከፊት የሄዱትን ካልተከተሉ እነዚያ እሳት እንዲገቡ ይደረጋሉ። የት ሄደ ተብሎ ሲጠየቁ ፈኡሙሁ ሃዊያ ይባላል። እሱ እናቱ ጀነት አይደለችም ጀሃነም ናት፣ ፈልጉት እዛ ይባል። ከኛ በፊት አኺራ የሄዱ ሰዎች በሙሉ ይተዋወቃሉ። እኛ እዚህ አካላችን ተገናኝቶ እንደምንጠያየቀው የት ጠፍተህ ነው የቆየኸው፣ ስንት ቀን ሆነ ከተገናኘን፣ በጣም እኮ ቆየህ ብለን እንደምንጠያየቀው ሁሉ የሙእሚኖች ሩህ አኺራ ላይ ተገናኝቶ ይጠያየቃል። ልክ እዚህ ከኛ በአካል ሲለይ አኺራ ቀድሞ ከሄዱ አማኞች ጋር ይገናኛል። ሩሃቸው ሙእሚኖች ይገናኛል፣ ይጽናናሉ ከአካላቸው ጋር ተገናኝቶ ጀነት እስኪገቡ ድረስ ማለት ነው። እዚህ ዛሬ ዱንያ ላይ ጥሩ ጓደኛን የያዘ ሰው ኢስቲቃማ ላይ ዲን ላይ ቀጥ ማለት ይችላል። መጥፎ ጓደኛን ራቀው። ዛሬ ካራኩ የቂያም ቀን ከጭንቅላት አይወርድም፣ እሱን ያሳሰተኛል። መጥፎ ስራ አይቶ ዝም ያለኝ እሱ ነው ይላል ረሱል። ደግሞ ሐዲስ ላይ መጥፎን ነገር ያየ ይናገር፣ በእጁ ያስወግድ፣ ያልቻለ በልቡ ይጥላል። በልብ ጠልተህ እዛው ቁጭ ማለት የለብህም። እሱ መጠጡን ይጠጣ እኔ ውሃ ጠጣለሁ አይባልም። እሱ መጠጡን ይጠጣ እኔ ለስላሳ ጠጣለሁ አይባልም።
መጠጥ የሚጠጣ ጓደኛ ሊኖር አይገባም። አቡ ዳውድ ሌሎች መዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ላ ቱሳሂብ ኢላ ሙእሚና ወላ ያእኩሉ ጠዓመከ ኢላ ሙእሚኑን ብለው አላህን የሚፈራ ሰው እንጂ ጓደኛ አታድርግ። ቤትህን የጠራህ ምግብ አትጋብዝ ሙእሚንን እንጂ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ካፍርን አታብላ ማለት አይደለም። በመርዳት መልኩ በመመገብ መልኩ መግብ፣ ላኪን የልብ ወዳጅህ አድርገህ ከእሱ ጋር ስትቀመጥ ደስታ የሚሰማ ሆኖ ሙእሚንን እንጂ ልትጋብዝ አይገባም። ሙእሚንን እንጂ ወዳጅ ልታደርግ አይገባም። በስራ ከካፍር ጋር ከፋጅር ጋር ከፋሲቅ ጋር ልትገናኝ ትችላል። መሸጥ መለወጥ መገበያየት ማህበራዊ ኑሮ ራሱን የቻለ ላኪን ወዳጅህ ብለህ የምትናፍቀው ካላገኘሁት ምትል ምስጢርህ የምትነግረው ወዳጅህ ሊሆን የሚገባው ማን ብቻ ነው? ሙእሚን ብቻ። ሌሎች በሽታዎች በመነካካት በመቀራረብ አይተላለፉም። የወንጀል በሽታ ግን በመቀራረብ ይተላለፋል። ሁሌ ሲጋራ ከሚያጨስ ሰው ጋር ቁጭ ካልክ በሂደት አጫሽቶናል። አጫሽ እንኳ ባትሆን የሲጋራ የነበረ ጥላቻ እየቀነሰ ይሄዳል። ኸምሩም እንደዚሁ ሪባውም እንደዚሁ ማለት ነው። ሌላው ሶስተኛ ደረጃ ያለው የእስቲቃማ አጋዥ ነገር ዒልምን መማር፣ እውቀትን መጨመር፣ ሙሐደራን ማድመጥን